ብሩኬ ፈጣሪ ማረ ብሩኬ ህይወት መጀመሪያ ይቀድማልና ሁላችንም በዚህ ሰዓት ከጎኑ ልንሆን ነው የሚገባን፣ ጸሎት ልናደርግለት ይገባልና እሱ ከተሻለ በኋላ ነው ሌላ ነገር የሚቀጥለው። እንደነገርኳችሁ ሰው በችግር ሰዓትና በሆነ ሰዓት ነው እንዲያውም ወደ ሰላም መጥቶ ታርቆ እኔና አንቺ ግን የኔና አንቺ ጉዳይ በኋላ እናወራለን ምናምን ብላችሁ እንደዚህ የሆነ ነገር እንድታወሩ ነበረ እኔ የጠበቅኩት። ቪዲዮ ሳይ ግን በጣም የደነገጥኩት። ሰላም ሰላም ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንደምንድን ናችሁ? ደህና ናችሁ? እንግዲህ ሰሞኑ እየተፈጠረ ያለው ነገር እያያችሁ ነው። በጣም የሚከብድ ነገር ነው እየሆነ ያለው። እዩቴ ትንሽ ስህተት እየሰራች ነውና ያንን ስህተት ልነግርሽ ብዬ ነው። ምክንያቱም ምንድነው መሰለሽ አንድ ነገር ማድረግ ያለብሽ። ትላንትና በሰራው ቪዲዮ እንግዲህ የነበረውን ሁኔታ አላወቅኩም ነበርና ብሩክ የነበረበት ሁኔታ አላወቅኩም። ምክንያቱም ቪዲዮ ማታ ነው የተለቀቀው። ሃይሚ ቤት የተለቀቀውን ቪዲዮ ሳይ በጣም ነው ያዘንኩት። ምክንያቱም እኔ ደስ ብሎኝ ትንሽ እየቀለድኩ ነበርና ለዛ ብሩኬ በጣም ታሟልና በጣም አስቸጋሪ ውስጥ ነው ያለው። ይሄ ነገር በጣም ከባድ ነው። ሃይሚን ደግሞ ተረጃት፣ ገብቶሻል? ምክንያቱም ምንም ይሁን በወቅቱ ጥሩ ጊዜ ያሳልፈዋል፣ ይዋደዳሉ፣ ፍቅር አብረው ያሳለፉትና ያንን ስሜቷ ልትረጃት ይገባልና ቢያንስ በችግሩ ሰዓት አጠገቡ ላይ መሆን አለባት። አንቺ ብትሆኚ ይሄ ነገር በአንቺም እንትን ሊል ስለሚችልና ይሄ ነገር ምንድነው ስሜቱ ከባድ ነው ሊሆን የሚችለው። ምክንያቱም ትንሽ መጎራበጦች የበለጠ ደግሞ እንድትተነፋፈቂ ያደርጋልና ምን ልሽ ፈልጌ ነው፣ ትንሽ የተፈጠረው ነገር አስደንጋጭ ነው። ብሩክ ላይ የደረሰው ነገር ሃይሚን ተረጃት። ኦኬ። ምክንያቱም ሃይሚ የምትወደው ልጅ ናት። ምክንያቱም በችግሩ ሰዓት አጠገቡ ላይ መሆን ይገባታልና ምንም አብረው እንኳን ባይቀጥሉ አንቺ እንዳሰብሽው ባይሆንም አብረው እንኳን ባይቀጥሉ ቢያንስ በችግሩ ሰዓት አጠገቡ ላይ ሆና ማስታመን ትፈልጋለች። ሁኔታ ያለበት ሁኔታ ማወቅ ትፈልጋለች። ደስታዋን ፈለገች እንጂ የሱን ክፋት እሷ አትፈልግምና ይሄንን ነገር ትኩረት አርገሽ ትንሽ ሌላ ሰው ለማስታመን መጣችሁ ባትጋጩ ጥሩ ነው። ምክንያቱም የናንተ ጭቅጭቅ እንደገና የናንተ በዚህ ሰዓት የሆነ ሰው ሲታመም የሚያስፈልገው ክትትል፣ ሕክምና፣ የተሻለ ሕክምና እንዲያገኝ መርዳት ነው። በተቻለ ደግሞ ሌላ መጸለይ ነው። በእንደዚህ አይነት ሁኔታ እናንተ ለራሳችሁ አስባችሁ የምታረጉት ነገር ምንም ነው። በቃ ልክ አለ አይደለ? ራሳችሁን እንደምትወዱ ነው እዛች ጋር እያዩ ያለሁት። እዩ በቃ ይሄ ነገር ተይ። ምክንያቱም ከነቃ በኋላ ራሱ የሚወስነው ጉዳይ ነው፣ ራሱ የሚያደርገው ጉዳይ ነው። ትላንትና ትኩረት አድርጊ ብዬሽ ነበረ። ምንድነው ማድረግ ያለብሽ? ቢያንስ እንኳን እስኪሻለ ድረስ ጋፕ ፍጠሪ። ይሄንን ስልሽ ደግሞ ያው አለ አይደለ የምታረጊውን አንቺ ታውቂያለሽ። ብቻ እሱ ታሞ እየተሰቃየ ባለበት ሁኔታ እናንተ መጨቃጨቅ የለባችሁም። እሺ ይሄንን ትኩረት አድርጊ። ምክንያቱም እንደፈለገ እንትን የምታረግ አሁን ከሷ ጋር ታርቀው ይኖራሉ ምናምን የሚለው ነገር አንቺ በዚህ ሰዓት አይደለም ማሰብ ያለብሽ። ትኩረት ማድረግ ያለብሽም በዚህ ሰዓት አይደለም። ለምን መሰለሽ? ከነቃ በኋላ ከራሱ ህይወት ጋር ሆኖ በሰላም መንቃቱ የጤንነቱ ሁኔታ በትክክል አረጋግጣችሁ ከዛ በኋላ ስለራሳችሁ ትጨቃጨቅ የተሻለ ነው። እዚች ጋር ሰው ታሞ ገና ለገና ያልነቃ ሰው ጋር እናንተ የምታረቁት ነገር ጥሩ አይደለም። ፈጣሪ አይወደውም። መጀመሪያ እሱ ነው በቃ ማስተማር መቻል ያለባችሁ። ተረባርባችሁ አላረለ ሰው የተጣላ ሰው እንኳን እንደዚህ በችግር ሰዓት ነው የሚታረቀው። ተባብሮ ረስቶት ያንን አቀብለኝ ያንን አቀብኝ ምናምን ተብሎ ሰው ይታረቃል። እናንተ እንደገና እየተጣላችሁ ያላችሁትና ይሄ ነገር በፍጹም ጥሩ አይደለም። ብታስተካኪ ብዬ ነው የምመክርሽ። ሰው በችግሩ ሰዓት ከጎኑ እና ዛሬ ሐሳብ ብዙም ማተታ ላበዛባችሁም ቤተሰቦች ሁላችሁም አመሰግናለሁ። በውስጥ ያወራችሁኝ ያላችሁ ኮወላችሁልኝም አላችሁ የሷ ሁኔታ አሳስቧችሁ የሆነ ተጨንቃችሁ እናንተን አመሰግናለሁ። ሌሎቻችሁ ደግሞ ምን አለ መሰለ እዛች ጋር ያሉ ጓደኞች እናንተ ልጆቹ በትክክል እንደዚህ ተግባብተው እሱን ለማሳከብ
ጥረት የማያደርጉ ነገር ከሆነ ባታገናኟቸው፣ ማናቸውንም ቢሆን መጀመሪያ የሱ ህይወት ስለሚቀር የሱ ህይወት ብታስቀድሙ ለናንተ ወንድማችሁ ድኖ ከጎናችሁ ሆኖ እሱ የተሻለውንና የሚሻለውን እሱ ነው የሚያውቀው። እንግዲህ ከፈለገው ሰው ጋር መኖር የሚችለው እሱ ነው። ሁለታችሁንም አልፈልግም ሊል ይችላል። እንደገና እናንተ ሌላ ጭቅጭቅ ማብዛት መቻል የለባችሁም። የሱ ህይወት እንደሚቀድም ነው ለሁላችሁም ደጋግሜ የምነግራችሁ። ስለዚህ ሀሳባችን አንድ ለማድረግ ብሩኬ ፈጣሪ ማር ብሩኬ ህይወትህ መጀመሪያ ይቀድማልና ሁላችንም በዚህ ሰዓት ከጎኑ ልንሆን ነው የሚገባን፣ ጸሎት ልናደርግለት ይገባልና እሱ ከተሻለ በኋላ ነው ሌላ ነገር የሚቀጥለው። እንደነገርኳችሁ ሰው በችግር ሰዓትና በሆነ ሰዓት ነው እንዲያውም ወደ ሰላም መጥቶ ታርቆ እኔና አንቺ ግን የኔና አንቺ ጉዳይ በኋላ እናወራለን ምናምን ብላችሁ እንደዚህ የሆነ ነገር እንድታወሩ ነበረ እኔ የጠበቅኩት። ቪዲዮ ሳይ ግን በጣም የደነገጥኩት፣ ምክንያቱም እዛች ጋር ያልታሰበ ነገር ነው እየሆነ ያለው። ገና የሱ ሁኔታ ገና ግልኮስ ላይ አልነቃም አይደለ? ስለዚህ እናንተ ተሳስባችሁ እሱን ለማሳከም ነው መጀመሪያ መጣር ያለባችሁ። ቪዲዮ አላረዝምባችሁም። ይህንን ቪዲዮ ላይክ አድርጉት፣ ሼር አድርጉና አድርሱላት። ሁላችሁም አመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ